በዓለም ላይ ከውሃና ከሻይ ቀጥሎ በብዛት የሚጠጣው ፈሳሽ ምንድን ነው? ወርቃማው መዓዛ፣ የነጩ አረፋ ዘውድ ቢራ። ይህ መጠጥ ለሺህ ዓመታት የሰው ልጅ ታሪክ አብሮ አስግዞ ነበረ። የጥንት ግብፃውያን ፒራሚዶችን ሲገነቡ ጉልበት የሚያገኙት በቢራ ነበረ። ሱማሪያውያን የአማልክት ስጦታ ብለው ሰይመውታል። ዛሬ ደግሞ ቢራ በዓመት ከ200 ቢሊዮን ዶላር በላይ የሚያንቀሳቅስ የሳይንስ የጥበብ ውጤት የሆነ ግዙፍ ኢንዱስትሪ ሆኗል። ግን አስባችሁ ታውቃላችሁ? ያ በእጃችሁ ያለው ቀዝቃዛ ብርጭቆ ውስጥ ለመድረስ ገብስና ውሃ ምን አይነት አስገራሚ ጉዞ እንዳደረጉ? ከገበሬው ማሳ እስከ ሳይንቲስቱ ላብራቶሪ፣ ከጥንታዊው ሚስጥር እስከ ዘመናዊው እያንዳንዱ ታላቅ ቢራ የሚጀምረው በፋብሪካ ውስጥ ሳይሆን እዚህ በምድር እምብርት ውስጥ ነው። ቢራ ሰሪዎች ገብሱን የቢራ አጥንት ብለው ይጠሩታል። ያለ ገብስ ቢራ ሊኖር አይችልም። ያለ ምርጥ ገብስ ደግሞ ጥራት ያለው ቢራ ማሰብ አይቻልም። ፋብሪካው የሚፈልገው ማንኛውንም ገብስ አይደለም። የተወሰነ የፕሮቲን መጠን፣ ትክክለኛው እርጥበትና ወርቃማ ቀለም ያለው ወይም የቢራ ገብስ መሆን አለበት። የጥራት ቁጥጥሩ የሚጀምረው ዘሩ መሬት ውስጥ ሳይገባ ነው። የሳይንስ ባለሙያዎችና ገበሬዎች የአፈሩን ጤንነትና የአየሩን ሁኔታ በየሰከንዱ ይከታተላሉ። አንድ የታወቀ ቢራ ፋብሪካ ስሙን የሚገነባው እዚህ ማሳ ላይ ነው። አንድ የተበላሸ ምርት ወይም በፈንገስ የተጠቃ ገብስ ወደ ፋብሪካው ከገባ በቢሊዮን የሚቆጠር ሊትር ቢራ ጣዕሙን ሊያጣ ይችላል። ለዚህ ነው ምርጫው እጅግ ጥብቅ የሆነው። አሁን ገብሱ ተሰብስቦ ፋብሪካ ገብቶ፣ ነገር ግን ቢራ ለመሆን አንድ ትልቅ እንቅፋት አለበት። ውስጡ ያለው ስኳር በጠንካራ ገበሻ ወይም ስትሬች ተቆልፎበታል። ይህ ቁልፍ ለመክፈት ገብሱን ማታለል አለብን። ይህ ሂደት ማቴሊንግ ይባላል። ገብሱን ውሃ ውስጥ በመዘፍዘፍና ሙቀት በመስጠት እንደገና እንዲበቅል ያደርጉታል። ገብሱ ሊያድግ ሲዘጋጅ በውስጡ ያሉት ኢንዛይሞች ይነቀላሉ። ነገር ግን ተክሉ ቅጠል እንዲያወጣ አይፈቅዱለትም። ልክ ጉልበት ሲያገኝ እድገቱን በድንገት ያቆሙታል። እንዴት? በከፍተኛ ሙቀት በማድረቅ። እዚህ ጋር ነው የቢራው መልክ የሚወሰነው። ልክ እንደ ቡና ገብሱን ለረጅም ጊዜ ካቆዩት ጥቁርና መራራ ቢራ ይወጣዋል። በዝቅተኛ ሙቀት ካደረጉት ደግሞ ደማቅ ወርቃማ ቢራ ሌጀር እናገኛለን። ቢራን ቢራ የሚያደርገው ምንድን ነው? ገብስ ጣዕሙን ይሰጠዋል፣ ውሃው አካሉ ይፈጥራል። ነገር ግን ነፍሱን የሚሰጠው ይሄ አረንጓዴ ተክል ነው፣ ሆፕስ። ያለሱ ቢራ ዝም ብሎ የሚጣፍጥ የገብስ ውሃ ብቻ በሆነ ነበረ። ሆፕስ ለቢራ ሁለት ትልልቅ ነገሮች ይሰጣል። አንደኛው ያንን የምንወደውን መራራ ጣዕም ቢተረንስ ሲሆን፣ ሁለተኛው ደግሞ የሚገርመው መዓዛ ነው። ይህ ተክል እንደ ቢራ ቅመም ይቆጠራል። ቢራ ሰሪዎች ሆፕስን የሚጠቀሙት ልክ አንድ ታላቅ ምግብ አብሳይ ጨውና ቅመምን እንደሚጨምር አይነት በጥንቃቄ ነው። የሚገርመው ግን ሆፕስ መዓዛ ለመስጠት ብቻ አይደለም፣ ተፈጥሯዊ የሆነ ጸረ ባክቴሪያል በመሆኑ ቢራው ሳይበላሽ ለረጅም ጊዜ እንዲቆይ ያደርገዋል። እያንዳንዱ የቢራ አይነት ሌጀር፣ አይፒኤ፣ ሾት፣ ስቴይ አውት የሚለው የሚጨመርበት የሆፕስ አይነት እና መጠን ነው። እስካሁን ያየናቸው ሂደቶች በሙሉ ለዚህ ሰዓት ዝግጅት ነበሩ። አሁን ግን ስራው ከሰው እጅ ተረክቦ ወደ መጨረሻው ድል የሚያደርሰን አንድ ሕያው ማሽን አለ። እርሾ፣ ማየት የማይቻለው ነገር ግን ያለ እሱ ቢራ የማይታሰብ የሆነ ጥቃቅን ፍጥረት። ወደ ጣፋጩ የገብስ ፈሳሽ ሲገባ ድግሱ ይጀምራል። እርሾ በፈሳሹ ውስጥ ያለው ስኳር መመገብ ይጀምራል። በምትኩ ደግሞ ሁለት አስማታዊ ነገሮች ይሰጠናል፣ አልኮል እና ተፈጥሯዊ ካርቦን ዳይ ኦክሳይድ። ይህ ሂደት ፈርሜንቴሽን ይባላል። ይህ የፋብሪካው እጅግ አደገኛ ጥንቃቄ የሚፈልግ ክፍል ነው። እርሾ በጣም ስሜታዊ ነው። ሙቀቱ ጥቂት ዲግሪ ከፍ ካለ እርሾ ይሞታል፣ ዝቅ ካለ ደግሞ ስራውን ያቆማል። እያንዳንዱ ቢራ ፋብሪካ የራሱ የሆነ ሚስጥራዊ እርሾ አለው። ይህ እርሾ ለዘመናት ተጠብቆ የቆየና የቢራውን ልዩ ጣዕም የሚወስን ውድ ሀብት ነው። እርሾው ስራውን አጠናቋል፣ ስራው ተወልዷል። ነገር ግን አንድ ትልቅ ጥያቄ አለ። ይህ ቢራ ለዓለም ሕዝብ ለመቅረብ ብቁ ነው? እዚህ ላብራቶሪ ውስጥ ስህተት ቦታ የለውም። አንድ ሚሊሜትር ያልተስተካከለ ጣዕም የአንድን ታዋቂ ፋብሪካ ስም ሊያጠፋ ይችላል። የጥራት ቁጥጥሩ በሁለት መንገድ ይካሄዳል። አንደኛው በቴክኖሎጂ ነው። እጅግ ዘመናዊ የሆኑ ማሽኖች የቢራውን የአልኮል መጠን፣ ቀለምና ጥርጣሬ የሌለበትን ንጽህና ይልካሉ። ነገር ግን ማሽን ሊያደርገው የሚችለው አንድ ነገር አለ፣ ስሜት። ለዚህ ነው
ባለሙያ ቀማሾች የሚያስፈልጉት። እዚህ ሰዎች ለዓመታት የሰለጠኑ ምላስና አፍንጫ አላቸው። ቢራው ውስጥ ያለው ጥቃቅን የብረት ጣዕም፣ ያልተፈለገ መዓዛ ወይም ከመጠን ያለፈ መራራነት መለየት ይችላሉ። ቢራው የእነሱን ፍቃድ ካላገኘ ምንም ያህል የላቦራቶሪ ምርመራ ቢያልፍ ወደ ጠርሙስ አይገባም። ወደ ፋብሪካው የልብ ትርታ እንኳን በሰላም መጣችሁ። እዚህ ጋር ነው ሳይንሱ ወደ ኢንዱስትሪ የሚቀየረው። ይህ ክፍል የማሸጋገሪያው ማዕበል ይባላል። በየሰኮንዱ በመቶዎች የሚቆጠሩ ጠርሙሶች ይሞላሉ፣ ይታሸጋሉ፣ ለጉዞም ይዘጋጃሉ። እያንዳንዱ ጠርሙስ ቢራ ከመሞላቱ በፊት በከፍተኛ ጥንቃቄ ይታጠባል። ለምን? ምክንያቱም አንዲት ቅንጣት ባክቴሪያ ወይም አቧራ ካለች ያ ሁሉ የለፉበት ሚስጥራዊ ጣዕም በአንድ ቀን ውስጥ ሊበላሽ ይችላል። ቴክኖሎጂው እጅግ የረቀቀ ከመሆኑ የተነሳ ማሽኑ በጠርሙሱ መስታወት ላይ ያለውን ጥቃቅን ስንጥቅ እንኳን ለይቶ የማስወገድ ብቃት አለው። ቢራውን መሙላት ብቻ በቂ አይደለም። ኦክሲጅን የቢራውን ትልቁ ጠላት ነው። ስለዚህ ቢራው ከመግባቱ በፊት ጠርሙሱ ውስጥ ያለው አየር በካርቦን ዳይኦክሳይድ ይተከላል። ይህ ካልሆነ ቢራው ጣዕሙን ያጣል፣ ያረጀ ጣዕም ይኖረዋል። እዚህ ጋር ነው የምታዩት። እያንዳንዱ እንቅስቃሴ በሰከንድ 1/1000ኛ እጅ ሚሊ ሰከንድ የሚሰላ ትክክለኝነትን ይጠይቃል። ቢራው ታሽጓል፣ ነገር ግን ጉዞው ገና ነው። ይህ መጠጥ ከፋብሪካው ወጥቶ እስከ ዓለም ዳርቻ ሲጓዝ ሳይበላሽ መቆየት አለበት። ለዚህ ደግሞ ፓስቸራይዜሽን የተባለው የሳይንስ ጥበብ ይጠቀማሉ። ጠርሙሶቹ በሞቀ ውሃ ዝናብ ውስጥ ያልፋሉ። ይህ ሂደት በፈሳሽ ውስጥ ሊቀሩ የሚችሉ ጥቃቅን ሕዋሳትን በማጥፋት ቢራው ለወራት ትኩስ ሆኖ እንዲቆይ ያደርገዋል። ይህ ሳይንስ ባይኖር ኖሮ ቢራ ከፋብሪካው ጥቂት ኪሎ ሜትሮችን ሳይርቅ ይበላሽ ነበረ። አሁን ልብሱን የሚለብስበት ሰዓት ነው። እያንዳንዱ ታዋቂ ቢራ የራሱ መታወቂያ አለው። ይህ አርማ ዝም ብሎ ወረቀት አይደለም፣ የብዙ ዓመታት ታሪክ፣ የጥራት ማረጋገጫና የተጠቃሚው እምነት ምልክት ነው። እዚህ ጋር ነው የምታዩት። እያንዳንዱ ጠርሙስ የራሱ የልደት ቀንና ሰዓት አለው። በዚህም የትኛውም ጠርሙስ በየትኛውም ሰዓትና በየትኛውም ማሽን እንደተመረተ በዝርዝር ማወቅ ይቻላል። ምርቱ ተጠናቋል። አሁን ይህ ወርቃማ ሰራዊት ወደ ዓለም የሚዘምትበት ሰዓት ነው። እዚህ መጋዘን ውስጥ ዝምታ የለም። በየደቂቃው በሺዎች የሚቆጠሩ ሳጥን ለጉዞ ይዘጋጃል። ይህ የሎጂስቲክስ ሰራዊት የፋብሪካው ደም ስር ነው። ቢራውን መስራት አንድ ነገር ነው፣ ሳይበላሽ ሳይሰበርና ሳይዘገይ ደንበኛው እጅ ማድረስ ደግሞ ሌላው ጥበብ ነው። እያንዳንዱ መኪና፣ እያንዳንዱ መርከብና እያንዳንዱ አከፋፋይ በሰንሰለት የተሳሰሩ ናቸው። ቴክኖሎጂው የትኛውንም ሳጥን የትኛውንም ሱቅ ውስጥ እንዳለ በሰከንድ ልዩነት ይከታተላል። ይህ ጉዞ ረጅም ሊሆን ይችላል። በበረሃው ሙቀት፣ በከፍተኛ ተራሮችና በውቅያኖሶች ላይ ያልፋል። ነገር ግን ያ ሁሉ ያየነው ጥብቅ አሰራርና ፓስቸራይዜሽን ዓላማው አንድ ነው። ቢራው ሩቅ ቦታ በሚከፈትበት ሰዓት ልክ ፋብሪካ ውስጥ እንዳለ ትኩስ ጣዕም እንዲኖረው ማድረግ። እነሆ ጉዟችን እዚህ ጋር ያበቃል። ያ በአዝመራው ማሳ ላይ የጀመርነው ቀላል የገብስ ፍሬ በሳይንስና በጥበብ ተከሽኖ እዚህ ብርጭቆ ውስጥ ደርሷል። ይህ ዝም ብሎ መጠጥ አይደለም፣ የሺህ ዓመታት ታሪክ፣ የሺዎች ድካምና የቴክኖሎጂ ውጤት እንጂ። አሁን የምትጎነጩት እያንዳንዱ ጠርሙስ ውስጥ የገበሬው ትጋት፣ የሳይንቲስቱ ጥንቃቄና የማይታዩት እርሾዎች ታምር አለ። እያንዳንዱ አረፋ የጥራት ምልክት ነው። እያንዳንዱ ጠብታ ደግሞ የምስጢራዊ አሰራር ውጤት ነው። ከአዝመራ እስከ ብርጭቆ ያለው መንገድ ረጅም ቢሆንም መጨረሻው ግን ሁልጊዜም አንድ ነው። ሰዎች ማገናኘት፣ ትዝታዎችን መፍጠርና የጥረትን ውጤት ማጣጣም። በሚቀጥለው ጊዜ ቀዝቃዛ ቢራ በእጃችሁ ሲገባ ከጀርባ ያለው ይህንን ግዙፍና አስደናቂ ዓለም አስታውሱ። ለጥበብና ለሳይንስ ለሰው ልጅ ጥረት ችርስ እንበል። እስካሁን ከኔ ጋር ስለቆያችሁ አመሰግናለሁ። ይሄ ቪዲዮ ስለ ቢራ ያላችሁን እውቀትና ያላችሁን አዌርነስ እንደጨመረው አልጠራጠርም። ስለዚህ ይሄንን ቻናል ሰብስክራይብ በማድረግ ይሄ ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ እኔን ሰፖርት ልታደርጉኝ ትችላላችሁ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።